السلام عليكم ورحمة الله وبركاته. إذا دخل عشر الأواخر من رمضان كرمضان 10 ቀናቶች የገባ ጊዜ كان النبي صلى الله عليه وسلم እናታችን አይሻ እንደተናገረችው የአላህ መልእክተኛ ነበረ ባህሪያቸው ሸደ ሚዕዘረሁ ወገባቸውን ጠበቅ ያደርጉ ነበር። ይሄ ማለት ለኢባዳ ቆርጠው ይነሱ ነበረ። ሁለተኛ ከሚስቶቻቸው ጋር ግንኙነት ላለማድረግ ይወስኑ ነበር ማለት ነው። ሁለተኛው ወአይቀዘ አህለሁ ቤተሰቦቻቸውን ይቀሰቅሱ ነበር። ማንም ቤተሰብ እንዳይተኛ ማንም ቤተሰብ እንዳይዘናጋ ያበረታታቸው ያነሳሷቸው ነበረ። እንደዚሁም ሌላኛው ደግሞ ሶስተኛው ባህሪያቸው ደግሞ ወአህያ ለይለ ኩለሁ ሌሊቱን ሁሉንም በሚባል መልኩ ሌሊቱን ህያው ያደርጉ ነበር። በእንቅልፍና ባልባሌ ነገር አያሳልፉም ነበር። ሌሊቱን ህያው ማድረግ ማለት እናታችን አይሻ በሌላ ቦታ ላይ ስትናገር ሙሉ በሙሉ አይተኙም ማለት ሳይሆን በጣም ጥቂት ነበረ የሚተኙት ጋደም የሚሉት የሚልም ዘገባ አለ። ስለዚህ እነዚህ ሶስቱ ነገሮችን ወገባችንን ጠበቅ ማድረግ እንደዚህም ደግሞ ቤተሰቦቻችንን መቀስቀስ ራሳችንን ቀስቅሰን ማለት ነው። እንደዚሁም ተጨማሪ ደግሞ ሌሊቱን ሙሉ ህያው በማድረግ በኢባዳ ቢዚ ልንሆን ይገባናል። መጠናከር መቻል አለብን። ድካሙ ልፋቱ ከሆነ ጊዜ በኋላ ይወገዳል፣ ይጠፋል። ኸይር ስራችን ግን አላህ ጋር ነው የምናገኘውና ስለዚህ ዛሬ መሰላቸት፣ መዳከም፣ መሰላቸት፣ መሳነፍ የለብንም። ይህንን ወደ ኋላ ጥለን ፈኢዛ ፈረግተ ፈንሰብ ወኢላ ረቢከ ፈርገብ አንድ ኢባዳ ከጨረስን በኋላ ወደ ሌላ ኢባዳ መሸጋገር። ቁርአን መቅራቱ ሲደክመን ዚክር እናደርጋለን፣ ዱዓ እናደርጋለን፣ ሰላት እንሰግዳለን። እንዲህ ያደረግን ኢባዳዎችን እየቀያየርን ኢባዳዎች ላይ ቢዚ መሆን መቻል ይኖርብናል። እነዚህ 10ቱ ቀናቶች እስካሁን ላሳለፍናቸው 20 ቀናቶች ማካካሻ ሊሆኑን ይችላሉ። እነዚህ 20 ቀናቶችን ተጠቅመንባቸው ከሆነ ደግሞ ይብስ ማጠናከሪያም ይሆኑልናል። አላህ ይወፍቀን፣ አላህ ያግዘን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።